እነዚህ ሰዎች በጣም ትወና እየሰሩብን ነው ጋይስ። ሰላም ሰላም፣ ያ መሲቱ ላቤት ሰዎች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁኝ ማለት ነው። በጣም ገረመኝ ዛሬ ላይ በጣም ገረመኝ። ነገሮቹን አስተካክላለሁ 2 ቀን እድል ስጭ ብሎ ሩታን፣ ዛሬ ሰውየው ደግሞ ሄዶ ፎቶውን ጻጸጭ ብሏል። ሩታ ደግሞ ምን አይነት ነገር ይዘነት መጠናለን። አብሪሽ ዛሬ ግን የድሮ ፍቅረኛ ጋር ተገናኝቶ እንደዚህ ፎቶ ቋቋጭ ብሎ ተነስቶ አምሮባችሁ ወቸኩት ነገር ሳይሰማ መስከረም አይጠባም አለ ያገሬ ሰው። በጣም ነው ገረመኝ ጋይስ፣ የምር በጣም ነው ገረመኝ። አብርሽ ደግሞ ይችልበታል። ገንዘብ እንዴት እንደሚያገኙት ትወና እንዴት እንደሚሰሩት በጣም ነው የሚችልበት። መጀመሪያ ላይ ዳኒና ጽጌ አብርሽና ሩታ ሲሰሩ የነበሩትም ድራማ ነበረ። መጨረሻ ላይ ታረቁ፣ ፏፏሻሉ፣ ዱባይ አብሮ ሄዱ፣ ተጋቡ። አሁን የእነሱ መሀል ላይ ዳኒና ጽጌ ያልገቡበት ምክንያት ምን እንደሆነ ታውቃላችሁ? ድራማ መሆኑን ስላወቁ ነው ማለት ነው። የምር ቢጣሉ የምር እውነታቸው ቢጣሉ እነዚህ ሰዎች ለማስታረቁ እንኳን ሽማግሌ ሆነው ለማግባት ይችሉ ነበር። ግን እንደዚህ ሆናችሁ የምታገኙት ገንዘብ ነገ ላይ እናንተን መጀመሪያ ራሳችሁ ቪዲዮን ሲታዩ አይጸጽታችሁም ወይ? የኔ ጥያቄ ነው። እናንተ እሺ በውስጥም ተነጋግራችሁ ለኦዲየንሶች አንዋሽም፣ ለኦዲየንሶች እውነታ ነው የምንናገረው፣ ለኦዲየንሶች እንደዚህ ነው የምንሞትላችሁ፣ በጣም ነው የምንወድላችሁ ትላላችሁ፣ ግን አትወዱንም በጭራሽ። እኛ ላይ ድራማ እየሰራችሁ እንዴት ነው የምትወዱን? እናንተ በተጣላችሁ ቁጥር እኛ እውነት መስሎን እዚህ ጋር ልባችን እንጠላጠላል፣ ስፍስፍ እንላለን። እናንተ ግን አይደለም። እኛን ብትወዱ ካን እንደዚህ ድራማ አሰቡ። እኔ አሁን የምሬ ነው ኤፍሬም በተለይ ስጣ እንትን ከሩታ ጋር ስነጋገር በቃ የምሩ የወንድ ልጅ ንግግር ነው መሰለኝና ቆረጥ ያለ ንግግር ነው። በነገራችን ላይ ኤፍሬም የተናገረ የወንድ ልጅ ንግግር ነው። ሴት ልጅ መለማመጣስ ነው ሄዳለ ካለ ተረክ ሻንጣው መገፍተት በተጣለ ቁጥር ይሄ እንደዚህ ነው ነጥሮ አይደለም። ግን ቆፍጠና ያለ ንግግር ነው ተናገረ ኤፍሬም። ግን ያ ንግግሩ ደግሞ የሩታን ልብ ይሰብራል ብለን እኛ ብዙ ተጨንቀናል። የእሱ ንግግር እውነት ቢሆንም የእሷን ልብ ሊጎዳት ይችላል፣ የእሷን ልብ ይሰብራታል። ትክክል አልነበረም። ግን ለድራማ እስከሆነ ድረስ ደግሞ አንዳንዴ ሰካራ ምን ይላል መሰላችሁ? ያልጠጣ ጊዜ ሳይጠጣ በፊት እያሰበውን ከጠጣ በኋላ ይናገራል። ምናልባት አንዳንዴ ለመናገር በፊት እንዴት በምን መንገድ ልናገር ብሎ ያሰበ ሰው እናንተ እንደዚህ አይነት ድራማ ውስጥ ስትናገሩ ያ ቃላት ሊወጣ ይችላል። ያንን ጥንቃቄ አድርጉት። እኔ የኤፍሬም ንግግር ቢመቸኝም ግን ትንሽ ልብም የመስመር እንትን አለ። ስለዚህ ምንድን ነው የምታደርጉት? አሁን አብርሽና እቺ እህታችን ቤቲ ላይም ነችና ባለፈ ታማ ነበር። እስከምትገገም ነው እስከምትጀጀል ጠብቃሉ ብሎ ነበር ሄሩት። ይኸው ተገገመችና አማርኛ ነው መሰለኝ ተገገመችና ከአብርሽ ጋር ፎቶ ተደገመች ነው ባለው ደገመች። በቃ ኦኬ አማርኛ ነው አይደል ችግሩ? እስከምትገገም ድረስ እስከምትደግሞ ድረስ ጠበቃችሁ። ይኸው ደገመችው። ኦማይ ጋድ ጂሰስ ሰው እንዴት ነው በጌታ ስም? እኔ እንደዚህ አይነት ድፍረት ቢኖረኝ ማለት ነው ዓለም ሁሉ የኔ ነው የሚመስለኝ፣ ግን ቤት የራሱ የኔ አይመስለኝም። አሁን ኤፍሬስ ስለሌለኝ ማለት የእናንተ ድፍረት ለአንድ ቀን ወይዘ በከረስቶስ ኦማይ ጋድ ከባድ ነው እናንተ፣ ከባድ ነው። ተውት፣ ይህንን ነገር ተውት። በነገራችን ላይ የልጄም ድምፅ እየገባ ነው። በጣም ቅርታ እና ኦዲየንሶች እኛን እየዋሹ ስለሆነ ብዙም አትገረሙ። በዚህ ነገር ላይ ብዙም አትገረሙ። የሚዲያ ላይ የፍቅር ነው ብሎ አሁን ይሄንን ሳየው የሃይሜ ራሱ ውሸት ነው አልኩት። የምሬ ነው የምላችሁ፣ ውሸታቸው ነው። እንደዚህ ይሄን ያህል እንደዚህ ሆኖ እነሱ ተመልካች እንዲበዛላችሁ ዶላር እንድጨመርላችሁ እኛ ላይ እንደዚህ ፌክ ድራማ መስራታቸው ጥሩ አይደለም። ኖ ተቆጠቡ። በነገራችን ላይ አትናደዱ። የምር የምትናደዱ እህቶች አላችሁ። በተለይ የቅመሞች ሚሳችሁን ቢሉ ሻሂ ጠጡ፣ ሩዝ ቢሉ በደንብ አድርጋችሁ ወጥሩት እና በእነሱ ቪዲዮ ላይ አትናደዱ። እኔ በነገራችን ላይ በቅርብ ጊዜ በኋላ ነው እንጂ መከተል ጀመርኩት። 2 ዓመታችን በአይናችሁ ማላውቃችሁ መፈጠራችሁ ግን የሆነ ቦታ ላይ እውነት አለ በዚህ ነገር ላይ እኔም የራሴን ሀሳብ ቢያስቀምጥበት በሚለውን ነገር ነው እንጂ የመጣሁት እኔ የእነሱ ድሮም ፌክ እንደሆነ ድራማችሁ እንደሆነ ጠንቅቄ አውቃለሁ። አሁን ደግሞ ፉአድና ፍቅርም ደግሞ ያው እንደዚህ
በሰሩ ልክ ስለሚያገኙት በጣም እንትን እያሉ ነው። ያ ነገር ደግሞ ነገ ላይ ራሳችን እንድጸጽት ያደርጋቸዋል። ማለት ዛሬ ላይ እንደተላላሳችሁ አይደለም፣ ዛሬ ላይ እንደተዋረዳችሁ አይደለም። የሚጸጽትበት ታይሞች ወይ የሚጸጽትበት ነገሮች መኖር ስለሚችል ማለት ነው። ስለዚህ ጥንቃቄ ብታደርጉ ለራሳችሁም ለህይወታችሁም ቆንጆ ነው ብዬ አስባለሁ። እና እንግዲህ ዛሬ 6 ሰዓት ተኩል ነው 12 ሰዓት ተኩል። ያው ዛሬ ማታ በአዲስ ነገር እንመጣለን። 6 ሰዓት ተኩል ጠብቁ ተብለናል። የሌሊቱ ነው መሰለኝ። እንጠብቃለን። እንጠብቀንም ደግሞ በቲክቶክ ነው በፌስቡክ ነው ያለው መረጃ ደግሞ እናንተ ያለበት ቦታ እኔንም አድርሱኝ ማለት ነው። በነገራችን ላይ ለቤት አዲስ ሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱኝ በእናታችሁ። ያው ዩቲዩብ እንትን ብሎ ነው ተመቶ ነው እኔም ኢትዮጵያ ነው ያለሁት። እንደነሱ ትወና አልችልበትም። ቢችሉ እንኳን በነገራችን ላይ ማታ አብርሽና ጽጌን ሂሩተን ሆሳና ከተማ መጥተዋል ብዬ በህልም በአካል አገኝቻቸው ነበር። ግን ሂሩታ ከኔ ሸሸች። ሴት በህልም ጥሩ አይደለም። ብሸሽም ባሸሽም አይዶንከር ነው። ግን ማን ነው ዳኒ የምትል ሰውዬው ግን ተነስቶ ሰላም አለ። አብርሹም ተጎንብሶ ቀራ። ስለዚህ ማታ በህልም አይቻቸው ነበር። ለካ እነሱን ሁለቱንም ዛሬ ሊያያቸው ነው ማለት ነው። በኢየሱስ ወገን ይሄ መንፈስ ይወጋ ይወጋ። እና ይሄን ይመስላል ማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣዩን ደግሞ በአዳዲስ ቪዲዮ ተመልሰን እንመጣለን። ለዛሬ በዚች እናበቃለን። አበረታቱኝ ማለት ነው። ባይ ባይ።